I was 21 when this ይህ happened. ሲከሰት የ21 ዓመት ወጣት ነበርኩ። ጊዜው 2017 ነበር። በወቅቱ ከምኖርበት ጥቂት ከተሞች ራቅ ብሎ በሚገኝ የነዳጅ ማደያ ውስጥ በትርፍ ሰዓት እሰራ ነበር። ቀጥሎ ምን መስራት እንደምፈልግ እስካውቅ ድረስ ለጥቂት ወራት ብቻ ልሰራው ያሰብኩት አይነት ስራ ነበር። የሥራ ሰዓቶቹ በአብዛኛው ቀላል ነበሩ። አልፎ አልፎ በካሽ ነዳጅ ከሚሞሉ ሰዎች ይልቅ መክሰሶችን፣ ሲጋራዎችን እና የመሳሰሉትን መሸጥ ይበዛ ነበር። በቀን ውስጥ አሰልቺ ቢሆንም የተለመደ ነበር። ምሽቶቹ ግን የተለዩ ነበሩ። ምሽቶቹ ይጎተታሉ። ቦታው በውስጥ በኩል በጣም ደማቅ፣ በውጭ ደግሞ በጣም ጨለማ ይሆንና እያንዳንዱ ደንበኛ ትንሽ እንግዳ ይሆንብኛል። በዚያች ምሽት የመዝጊያውን ፈረቃ ብቻዬን እየሰራሁ ነበር እና አሁንም ድረስ ሁል ጊዜ ስለሱ አስባለሁ። ሱቁ እኩለ ሌሊት ላይ ይዘጋል። በግምት ከምሽቱ 3 ወይም 4 ሰዓት ገደማ ስልኩ መጮህ ጀመረ። ምንም ሳላስብ አነሳሁት። እንዳነሳሁት አንድ እንግዳ ድምፅ ሰማሁ። በአስፈሪ ፊልም ላይ እንዳለ ነፍሰ ገዳይ ለመምሰል የሚሞክር ዝቅተኛና የሚጎተት ድምፅ ነበር። ወዲያውኑ ከስክሪን ፊልም ላይ ያለውን ጎስት ፌስ አስታወሰኝ። አንድ ሰው ድምፁን አስመስሎ ለመውጣት እንደሚሞክር በጣም የተገደደ ይመስል ነበር። ሆኖም ግን አሁንም አስፈሪ ነበር። ድምፁ በሱቁ ውስጥ ብቻዬን እንደሆንኩ ጠየቀኝ። ለአንድ ሰከንድ ዝም አልኩና ይዘኸኛል የሚል ማሳለቂያ ነገር ተናግሬ ስልኩን ዘጋሁት። ከጓደኞቼ አንዱ እየቀለደብኝ እንደሆነ አሰብኩ። በግሩፕ ቻታችን ላይ ጽፌ የትኛው እንደሆነ ሱቅ እየደወለ ተከታታይ ነፍሰ ገዳይ መስሎ እያስፈራራኝ እንደሆነ ጠየቅኩ። ሁሉም አስቂኝ ሆኖ አገኙትና መጀመሪያ ላይ ግራ የተጋቡ መሰሉ። አንደኛው ስለምን እያወራው እንደሆነ ጠየቀኝ፣ ሌላኛው ደግሞ እቤት እንዳለ ተናገረ። ቀልዱን መቀጠል ቢፈልጉ ኖሮ ሊሰጡ የሚችሉት ግልጽ ምላሽ ስለነበር ዝም ብለው እየዋሹ እንደሆነ ገመትኩ። ከ10 ደቂቃዎች በኋላ ስልኩ እንደገና ጮኸ። ያው ተመሳሳይ የሆነው የአስፈሪ ፊልም ድምፅ ነበር። በዚህ ጊዜ ለምን ስልኩን እንደዘጋሁት ጠየቁኝ። እኔም በድጋሚ በማሾፍ እሺ ይዘኸኛል አልኩት። ድምፁ እኔ እንደጠበቅኩት የጨዋታ ሳይሆን እንግዳ በሆነ መልኩ እውነተኛ የሚመስል ለስላሳ ሳቅሳቅ። ከዚያም እኔ የት እንዳለሁ ለሚያውቁ ሰዎች መጥፎ መሆን የለብኝ አለ። እንደገና ስልኩን ዘጋሁት። ግን በዚህ ጊዜ ትንሽ ደስ የማይል ስሜት ተሰማኝ። ምናልባት አሁንም ቀልድ ሊሆን ይችላል፣ ነገር ግን ሰውየው ምን ያህል የረጋ እንደነበር የሚያሳይ ነገር ውስጤን ነካው። እሱን ለማራገፍ መሞከሬን ቀጠልኩ። በዚያን ጊዜ ደንበኞች አሁንም ይመጡ ነበር። እኔን ትኩረት ለማስቀየር በቂ ነበሩ። ሰዎች ነዳጅ ይሞላሉ፣ ቢራ ይገዛሉ እና የሎተሪ ቲኬቶችን ይቆርጣሉ። ነገር ግን ሱቁ ጸጥ ባለ ቁጥር ራሴን ስልኩን ስመለከት አገኘዋለሁ። ከምሽቱ 4:40 ገደማ ለሶስተኛ ጊዜ ጮኸ። መለስኩትና ወዲያውኑ ተጸጸትኩ። ድምፁ ሱቁ ሁል ጊዜ በዚህ ሰዓት እንዲህ ጸጥ ይላል ወይ ብሎ ጠየቀ። ያ ከማስበው በላይ ውስጤን ረበሸ። ምንም ሳልናገር ስልኩን ዘጋሁት። ከዚያ በኋላ ለጓደኞቼ እንደገና ጻፍኩላቸው። በዚህ ጊዜ ይበልጥ በቁም ነገር ቀልዱ እንዳረጀ ነግሬያቸው ማን እንደሚያደርገው ጠየቁ። እንደገና ሁሉም ካዱ። አንድ ባንድ መልእክት መላክ ጀመርኩ። ያው ተመሳሳይ ነገር ነበር። አንደኛው ከሴት ጓደኞቹ ጋር ነበር፣ አንደኛው ከቤዝመንቱ ውስጥ ፎቶ ላከልኝ፣ አንደኛው ከግማሽ ሰዓት ገደማ ርቀት ላይ በሚገኝ የጓደኛው ቤት ውስጥ ነበር። በዚያን ጊዜ ከመፍራት ይልቅ መበሳጨት ጀመርኩ። ምናልባት ሌላ ሰው እየሰራው ይሆናል ብዬ አሰብኩ። ነገር ግን እውነቱ ደዋዩ ስሜን ጠርቶ ባያውቅም ሱቁ ምን ያህል ጸጥ እንዳለና በሱቁ ውስጥ እየሆነ ካለው ነገር ጋር የሚዛመዱ ነገሮችን ይናገር ነበር። ከምሽቱ 5 ሰዓት ገደማ ጥሪዎቹ ተቀራርቦ መምጣት ጀመሩ። ከአምስተኛው በኋላ መመለስ አቆምኩ። ስልኩ ይጮሃል፣ እኔም አየዋለሁ እና በራሱ ጊዜ እንዲቆም ተዋለሁ። ከ1 ወይም 2 ደቂቃ በኋላ እንደገና ይጮሃል። ይህ ምናልባት ለ15 ደቂቃዎች አልቀጠለ። ካሜራዎቹን በብዛት ማየት ጀመርኩ። ከህንፃው ውስጥ ጥቂት እና በውስጥ ጥቂት ነበሩ። ሱቁ በማታ በጣም ጭር ከሚል መንገድ ወጣ ብሎ ብቻውን ነበር የተቀመጠው። ከህንፃው አንዱ ጎን ጀርባ ትንሽ የዛፍ ቁጥቋጦዎችና የቆሻሻ መጣያ ገንዳው ያለበት ጠባብ መንገድ መሰል ቦታ ነበር። የውጭ ካሜራዎቹ ብዙም ጥሩ አልነበሩም።
የማይታዩ ክፍሎች ብላይንድ ስፖትስ ነበሯቸው እና በማታ ምስሉ ደብዛዛ ነበር። ሆኖም ከሞኞቹ ጓደኞቼ አንዱ ውጭ ተደብቆ እየሳቀ ባገኘዋለሁ በሚል ግማሽ ተስፋ እያደረግኩ ማየቴን ቀጠልኩ። ግን ማንንም አላየሁም። ከዚያም ውጭ ትናንሽ ድምጾችን መስማት ጀመርኩ። መጀመሪያ ላይ ለራሴ ምንም አይደለም ብዬ ነገርኩት። ለምሳሌ የሆነ ቦታ ላይ ኳኳ የሚል ድምጽ፣ ከዚያም በጎን ግድግዳው አጠገብ ቀለል ያለ የመፋቅ ድምጽ፣ በመቀጠል በስተጀርባ በኩል የሆነ ሰው የላላ ጠጠር ላይ ሲረግጥ የሚሰማ ድምጽ። ከእንግዲህ ችላ ልለው ወደማልችልበት ደረጃ ላይ ደረሰ። ለግሩፕ ቻቱ እንደገና ጻፍኩና በቁም ነገር እንዲያቆሙ ነገርኳቸው። የባዶውን ሱቅ ፎቶ ጭምር ልኬ ይህ ከእንግዲህ አስቂኝ እንዳልሆነ ጻፍኩ። መካዳቸውን ቀጠሉ። ከጓደኞቼ አንዱ በእርግጥ በተለመደው ቁጥሩ ደወለልኝ እና እየሆነውን ነገርኩት። እሱ በእውነት ግራ የተጋባ ይመስል ነበር እና እየቀለደ እንዳልሆነ በምንም አይነት ቀልድ ውስጥም እንዳልተሳተፈ ተናገረ። ካስፈለገኝ በሩን ቀደም ብዬ እንድቆልፍ ነገረኝ። በእርግጥ ካላስፈለገኝ በስተቀር ያንን ማድረግ አልፈልግም ነበር። ከውስጤ የሆነው ክፍሌ አሁንም ነገሩን አጋንኜ እያየሁትም እንደሆነ ያሰብ ነበር። በምሽቱ 5:40 ገደማ አንድ የመጨረሻ ደንበኛ ገባ። በሩ ሲከፈት የነበረውን ትክክለኛ ድምፅ አስታውሰዋለሁ፣ ምክንያቱም እንድዘል ስላደረገኝ ነው። ቀና ብዬ ስመለከት መጀመሪያ ላይ ተራ የሚመስል ምናልባትም በ20ዎቹ መጨረሻ ወይም በ30ዎቹ ውስጥ የሚገኝ ሰው አየሁ። በውጫዊ ገጽታው ምንም የተለየ እብድ የሚመስል ነገር አልነበረውም። ቆሻሻ አልነበረም ወይም እንግዳ ልብስ አልለበሰም። ዝም ብሎ ባዶ የፊት ገጽታ ነበረው። ሰላም አላለም። ዝም ብሎ ገብቶ በመደርደሪያዎቹ መሃል መንቀሳቀስ ጀመር። ያላየሁት መስዬ በካሜራዎቹ ከታተለው ነበር። በመጨረሻ አንድ ፓኬት ቺፕስ ስለሚገዛ ሰው በጣም ረጅም ጊዜ ወሰደበት። ወደ ተለያዩ መደርደሪያዎች እየተንቀሳቀሰ ይቆም ነበር። ከአንድ ጊዜ በላይ የፊቱ የላይኛው ግማሽ ከመደርደሪያዎቹ በላይ ብቅ ሲልና ወደ ካዝናው ቆጣሪው ሲመለከት አየሁ። በተለመደው መንገድም አልነበረም። እኔን እየተቆጣጠረኝ እንደሆነ ተሰማኝ። ምናልባት ሱሱ ውስጥ ሆኖ ሊሆን ይችላል፣ ወይም ደክሞት፣ ወይ ደግሞ ምን እንደሚፈልግ እየወሰነ ይሆናል ብዬ ማሰቤን ቀጠልኩ። ነገር ግን በዚያን ጊዜ ሆዴ ውስጥ ያከባድ ስሜት ተሰምቶኝ ነበር። አንጎሌ አምኖ ከመቀበሉ በፊት ሰውነቴ የሆነ የተሳሳተ ነገር እንዳለ አስቀድሞ እንዳወቀው አይነት። ቢያንስ ለ8 ወይም ለ9 ደቂቃዎች እዚያ ውስጥ ቆይቷል። በመጨረሻም በአንድ ፓኬት ቺፕስ ወደ ቆጣሪው መጣ። አሁንም አንዲት ቃል አልተናገረም። ስለዚህ እኔም አልተናገርኩም። ቺፕሱን ወስጄ ስካን አደረኩት። ወደ ካዝናው ቁልቁል ስመለከት ለአንድ ሰከንድ ሁሉም ነገር የተለመደ ይመስል ነበር። ከዚያ ቀና ስል በቀጥታ ወደ አይኖቼ ትኩር ብሎ ሲያያስኩት። ምናልባት ለ2 ሰከንዶች ያህል ቆይቷል። ብዙ ጊዜ አይመስልም፣ ግን ረጅም ነበር። ይህን ሲያደርግ ፊቱ ላይ ምንም አይነት ስሜት አልነበረም። ከዚያም ቁልቁል አይቶ ከፈለ። ፌስታል ውስጥ አስገብቼ መለስኩለት። እሱም ዞሮ ወደ በሩ ተጓዘ። ምናልባት እያገነንኩት ሊሆን ይችላል ብዬ እንዳሰብኩ አስታውሳለሁ። ምናልባት ዝም ብሎ እንግዳ ሰው ሊሆን ይችላል። ነገር ግን ልክ በሩ ጋር ደርሶ ግማሽ እስኪከፈት ድረስ ሲገፋው ቆመና ሙሉ አካሉን ሳያዙር ጭንቅላቱን ወደ እኔ መለሰ። አገጩ በትንሹ ዝቅ ብሎ ስለነበር አይኖቹ ወደ እኔ ቀና ብለው ማየት ነበረባቸው። ከዚያም ፈገግ አለ። ያንን ፈገግታ ያለምንም ማጋነን እንዴት እንደማበራራው አሁንም አላቅም። ምን ያህል አስፈሪ እንደነበረ በትክክል የሚያውቅ እና ሆን ብሎ የሚያደርገው ይመስል ነበር። በሰውነቴ ላይ ያለው እያንዳንዱ ፀጉር እንዲቆም አደረገው። ከዚያም ወደ ውጭ ወጣና ወደ የትኛውም የነዳጅ ማደያ ፓምፖች ወይም ወደ መኪና ከመሄድ ይልቅ በህንፃው ጎን ዙሪያ ተጓዘ። ይህን ሲያደርግ አይኖቹን በመስታወቱ በኩል እኔ ላይ ተክሎ ነበር። ያንንም ፈገግታ አላጠፋውም። አንግሉ እስኪጋርደው ድረስ እዛው ቆሜ ይመለከተው ነበር። ከዚያም በፍጥነት ወደ ካሜራው ማሳያ ሄጄ እዚያ ተከታተልኩት። ህንፃውን ዞሮ ዛፎቹ ወዳሉበት ጎን ሲያመራ አየሁት። ከዚያም ከህንፃው ጀርባ በማይታየው ክፍል ውስጥ ጠፋ። ተመልሶ አልወጣም። ምናልባት 10 ሰከንድ፣ ከዚያም 20፣ ከዚያም 1 ደቂቃ ጠበቅኩ። ዳግም አልታየም። ምንም እንኳን ከእክለ ሌሊት ትንሽ ቀደም ብሎ ቢሆንም በሩን ቀደም ብዬ እንድቆልፍ ያበቅዬ ነበር። ይህ ክፍል እየተጋነነ ሊመስል ይችላል። ነገር ግን ለቤተሰቦቼና ለጓደኞቼ የጽሑፍ መልእክት ልኬ ውጭ አንድ አስፈሪ ሰው እንዳለና ከእንግዲህ እየቀለድኩ እንዳልሆነ ነገርኳቸው።
መልስ መስጠት ካቆምኩ በሱ ምክንያት የሆነ ነገር አጋጥሞኛል ማለት ነው አልኳቸው። የመዝጊያ ስራዎችን በምችለው ፍጥነት አጠናቀቅኩ። ምንም ማለት ይቻላል አላጸዳሁም። ካሜራዎቹን ተመልሶ ይወጣል ብዬ እየጠበቅኩ ደጋግሜ ያረጋግጥኩ። ምንም የለም። እኩለ ሌሊት ሆነና እዛ በላይ መቆየት እንደማልችል ወሰንኩ። ዕቃዎችን ያዝኩ። ማጥፋት ያለብኝን አጠፋሁና ወደ ዋናው በር ሄድኩ። ከፈትኩትና ወደ ውጭ ወጣሁ እና ያ መልሶ የመቆለፍ ቅጽበት በጣም አስጨናቂ ነበር። በበቂ ፍጥነት ላደርገው አልቻልኩም። ልክ እንደቆለፍኩት ወደ መኪናዬ እየሮጥኩ ሄድኩ። ከህንፃው ጎን ነበር የቆመው። አብዛኛውን መንገድ ተጉዤ ልክ መኪናው ጋር ስደርስና ለግማሽ ሰከንድ ስቀንስ ፈጣን የኮቴ ድምጾች ሰማሁ። ሩጫ አልነበረም፣ ግን የባሰ ነበር። ፈጣን የእርምጃ ድምጾች በሱቁ ፊት ለፊት ያለውን አስፋልት ሲመቱት ዞር ብዬ አየሁት። ያ ሰውዬ ነበር። ከህንፃው የፊት ጥግ መጥቶ ወደ እኔና ወደ መኪናዬ በፍጥነት እየተጓዘ ነበር። የመኪናዬን በር በኃይል ከፍቼ ራሴን ወደ ውስጥ ወረወርኩ። በሩን ቆለፍኩና ሞተሩን በፍጥነት አስነሳሁት። ልታፈነው ምንም አልቀረኝም ነበር። መኪናው እንደተነሳ ወደ ኋላ አድርጌው ከዚያ ግቢ ውስጥ በከፍተኛ ፍጥነት ወጣሁ። አንድ ጊዜ በመስተዋት አየሁትና እዛው መብራቱ ስር ቆሞ ስወጣ ሲመለከተኝ አየሁት። እቤት እስክደርስ ድረስ ለሁሉም ሰው የድምፅ መልእክቶችንና መደበኛ መልእክቶችን ልኬ ልክ እንደነበርኩ ከየትም ብቅ እንደሚል አውቄ እንደነበር ነገርኳቸው። ያ ከእንግዲህ ቀልድ አልነበረም። በሚቀጥለው ቀን ለአለቃዬ የጽሑፍ መልእክት ልኬ በትክክል የተፈጠረውን ነገርኩት። ከእንግዲህ የማታ ፈረቃ እንደማልሰራ አልኩት። በኋላ የካሜራውን ምስል ተመልክቶ የሱ ምላሽ እውነቱን ለመናገር ይበልጥ አስቆጣኝ። ራሱን ለመከላከል ሞከረና ሰውየው ለሱ የተለመደ ደንበኛ እንደሚመስል ተናገረ። ምናልባት በስልክ ጥሪዎቹ ምክንያት ፈርቼ ያልተገናኙ ነገሮችን አገናኝቼ ይሆናል አለ። ያ ከማስረዳው በላይ አናደደኝ። እዚያ የነበርኩት እኔ ነኝ። ጥሪዎቹን ስቀበል የነበርኩት እኔ ነኝ። ያ ሰው በህንፃው ዙሪያ ሲጠፋ እና ስወጣ ከየትም መጥቶ በፍጥነት ሲያመራብኝ ያየሁት እኔ ነኝ። የካሜራው ምስል የተሰማኝን ስሜት ሙሉ በሙሉ ባይቀርጸውም አልገደደኝ። ምክንያቱም ምን እንደተፈጠረ አውቃለሁ። ወዲያውኑ ስራውን ለቀቁ። ብዙም አልተከራከርኩ። ያ የተለመደ ነው ብሎ ካሰበ የመዝጊያውን ፈረቃ ራሱ ሊሰራው እንደሚችል ነገርኩት። ያንን ስራ የጀመርኩት በራስ መተማመን ነበር እና በሱም መኮራ ነበር። አሁንም ቢሆን ከብዙ ዓመታት በኋላ ላረጋግጠው ባልችልም ደዋዩና ወደ ውስጥ የገባው ሰው አንድ አይነት ሰው እንደሆኑ አስባለሁ።